እና እንድትርቀኝም እንድትሸሸኝም አልፈልግም አብርሃም። ይህን ነገር በቃ አብርሃኝ ነገሮችን አብረን እንዳሳልፍ ነው። በዚህ ልክ የኔ መጥፋትና በዚህ ልክ ደግሞ እኔ የሚጨንቀኝ ነገር አንተን ያስጨንቅሃል ወይም ደግሞ ያስጨንቀኛል ብለህ የምታስብ ከሆነ አብርሽ አርግዣለሁ አብርሽ። ለዛ ነው የዛን ሁሉ ሰዓት የጠፋሁት። ለዛ ነው ብቻዬን ነገሮችን ለማጋፈጥ የሞከርኩት። ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋለህ አትፈልገውም ወይ የሚለውን ነገርም አላውቅም። ሰላም ውደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቻችን በደስታችንም በሀዘናችንም በእያንዳንዱ ነገራችን ከጎናችን ለሆናችሁ ሁላችሁንም ከልብ እናመሰግናለን። ፈጣሪ ያክብርልን ማለት እንፈልጋለን ቤተሰቦቼ። እና ሄርሚ በመገኘቷ በመጀመሪያ በጣም ደስ ብሎናል። ስላየናት ጤናማ ሆና ሰላም ሆና በማየታችን በጣም ትልቅ ነገር ነው። በጣም ደስተኛ ሆኛለሁኝ ቤተሰቦቼ ከምላችሁ በላይ ከኔም በላይ ደግሞ ሁላችሁም ደስታችሁን ገልጻችሁልናልና ከልብ እናመሰግናለን። ግን ደግሞ ዛሬ ከዛ በላይ ትንሽ አሳሳቢ ነገር ሆኖብኛል። ትናንትና ልትነግረኝ አልቻለችም። የጠፋችበትን ምክንያት 10 ምናምን ቀን የት ሄዳ እንደነበረ ምናምን ምንም ልትነግረኝ አልቻለችም። በስነ ስርዓት ማውራት አልቻልንም እና ዛሬ ቀጥራኛለች። እንግዲህ ያለውን ነገር ያው እኔ ብቻዬን ማወቅ ስለሌለብኝና እያንዳንዱ ነገር ላይ እናንተም ስለነበራችሁ ማወቅ ስላለባችሁ ብዬ ነው ቤተሰቦቼ ዛሬ ካሜራ ይዤ ወደ እናንተ የመጣሁት ማለት ነውና ምክንያቱም ማወቅ እንፈልጋለን። እኔም አቤልም የኔም ፋሚሊ ወንድሜም እህቴም ሁላችንም ማወቅ እንፈልጋለን። ስለዚህ ሄርሚ በቃ ዛሬ መጨረሻ ምናምን ነገር ብያት ነው የጠራኋትና ምን ሊያጠፋት እንደቻለ ወይንም ደግሞ ምኑን እንደሆነ ማወቅ እፈልጋለሁ ቤተሰቦቼና ይሄ ነው። አቤልም የምትጨምራቸው ነገሮች ይኖራሉ ብዬ አስባለሁ። እሺ ሰላም፣ እንዴት ናችሁ ቤተሰቦች? እኛ ደህና ነን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያው ሁላችሁም ተደስታችኋል፣ እኛም ተደስተናል። ምክንያቱም ያስጨነቃችሁ ነገር እና ደግሞ ያሳሰባችሁ ነገር የሄርሚ ጉዳይ ነበር። ሄርሚ መታለች ማለት ነው። የውስጧን ነገርም ባናቅ ውጭ አካላቷ በጣም ደስ አሪፍ ነው። ምንም ነገር የተፈጠረ ነገር የለም። ደስ ይላል እና ውስጥ ላይ ግን በውስጧ ብዙ ነገር እንደያዘች ያስታውቃል። ልቧ ላይ ምን እንደተፈጠረ ምን እንዳሳለፈች ምንም እናውቀው ነገር የለም። እናም እኛም ማናጨናንቃት ብለን አልጠየቅናትም፣ ወይ ደግሞ ስንጠይቃት ልመልስላችሁ አልችልም ብላለች እና ዛሬ አብርሽ ጠርቷታል። ትመጣለች እና ያለውን ነገር ከእናንተ እኩል ማወቅ ስላለብን እናውቃለን፣ እንጠይቃታለን ማለት ነው። ዋናው ነገር ሄርሚ መምጣቷ ነው። ዋናው ነገር በሰላም ከኛ ጋር መገናኘቷ ነው ማለት ነው። አዎ ዋናው እኛም በጤና ስላገኘናት ደስ ብሎናል። ግን ደግሞ የሰው ልጅ ላይ ውበቱ ወይንም የላይ ማንነቱን አይተን ደህና ነው ጤናማ ነው ማለት አንችልም። ከላይ ቁስል ይልቅ የውስጥ ቁስል በጣም ከባድ ነውና ውስጧ ላይ ምን እየተሰማት እንደሆነ ምን እየረበሻት እንዳለ ትናንትና አይታችኋል። ለጠይቃት ስል ወዲያው ነው በቃ እንባ ነው የቀደማት ማለት ነውና አላቀም ፋሚሊዎች ምን ማለት እንደምችል ከዛም በላይ ደግሞ እኛም ማወቅ አለብን ብዬ አስባለሁ። ለምን አንዳንድ ጊዜ አንዳንድ ነገሮችን ለብቻችሁ ስትይዙትና እንደ ጋራ ሲሆን እኩል አይደለም። ለሷም ይቀናታል ብዬ አስባለሁ ለኛ በመናገሯ ማለት ነውና ዛሬ ያስጨነቀናትም ምንም ይሁን ያለውን ነገር ከራሷ አንደበት በደንብ የምንሰማ ነው ማለት ነው የሚሆነው ቤተሰቦቼ። ፈጣሪ ያውቃል እያንዳንዱን ነገር። እኔ ለፈጣሪ ነው ሁሉንም ነገር መተው የምፈልገው ማለት ነው ቤተሰቦቼ። ከማርቲ ጋር እየመጣች ነው ሄርሚም ከርቀት እያየዋት ነው። እንግዲህ እስኪ ያሉትን ነገሮች በግልጽ ተነግረናለች ብዬ አስባለሁ። እንደ ትናንትና አይፈጠርም አይደገምም። እውነታውን ደግሞ እኔም ለማወቅ በጣም ስለጓጓሁኝ ለምን ብዙ ነገር ተፈጥሯል በዚህ 15 በዚህ ሳምንት ውስጥ ማለት ነው በሄርሚ ጉዳይ እና ሄርሚ እንዴት ነሽ? ደህና ነሽ? እንዴት ነው? ሰላም ነው ወንድሜ ማርቲ አብሱ እንዴት ነህ? ሰላም ነሽ? እንዴት ነሽ? ሁሉ ሰላም ሰላም አለን እግዚአብሔር ይመስገን። አቻኩልኳችሁ ድግ ብላችሁ ነው የወጣችሁት ወይ አቻኩልኳችሁ? አይ አልቻልኩም ምንም ማለት ነው። ደህና ነህ? ደህና ነኝ። ሁሉ ሰላም ነው እግዚአብሔር ይመስገን ደህና ነኝ። ጤና ተረጋጋሽ? አዎ ምንም አይደለም ደህና ነኝ። ምንም አይደለም ደህና ነኝ። ተረጋግተሻል? አዎ ተረጋግቻለሁ።
ምንም አይደለም። እኛ የምንፈልገው ዋና የአንቺን ሰላም የአንቺን ጤና እና ደግሞ መረጋጋትሽን ነው የምንፈልገው ሄርሜ። እና አውቃለሁ አንዳንድ ነገሮችን ያው ሁሉንም ነገር አይነገርም፣ ግን ደግሞ ይሄ ጉዳይ አንቺ ጉዳይ የሁላችንም ጉዳይ ሆኖ እያስጨነቀን ይገኛል አሁን ላይ። እና ማርቲም ትናንትና ወደ ቤት ከሄዳችሁ በኋላ ደውዬ ልጠይቃት ፈልጌ ነበረ፣ ግን ደግሞ አትንገሪ ብለሻታል መሰለኝ። ምንም ነገር ልታወራኝም ግልጽ ልታደርግልኝም አልቻለችም። እና ዛሬ ተመልሼ የመጣሁበት ምክንያት ሄርሜ ከኔ በላይ ኦዲየንስን በጣም ተጨንቋል። እግዚአብሔር ነው ብለሽ ብዙ ቴክስት ነው የሚላከው። አብርሽ ምን ሆኜ ነው አለች ሄርሜ፣ ምን ሆና ነው ምናምን በቃ ሁሉም ነው የሚጠይቀኝና ይሄንን ነገር ደግሞ አንቺን ከመወደድ አንቺን ከማክበር ለአንቺ ካላቸው ፍቅር የተነሳ ነውና ሄርሜ ነገሮችን በመልካሙ ትያቸውና ዛሬ እያንዳንዱን ነገር የተፈጠረውን ነገር አንዳንዴ ደግሞ ብቻሽን አንዳንድ ነገሮችን ከምትይዙ ለኛም ስትነግሪኝ የጋራ ነገር ሲሆን ነገር እንዲቀልልሻል ብዬ አስባለሁና እኔ ደግሞ ምንም አይነት ነገር ቢፈጠር ምንም ነገር ብትሆኚ እኔ ከጎንሽ ነኝ፣ ሁሌም አለሁኝ። ነገም ከኔ ግዲያ ሁሌም እኖራለሁ። ፈጣሪ እድሜና ጤናውን ያብዛልኝ። እስካለሁኝ ድረስ እኔ ከጎንሽ ነኝና ምንም አይነት ነገር ቢፈጠር እኔ አንቺን እንትን ልሸሽሽ አልችልም። ምናልባት እንደዚህ አይነት ስሜቶች እንዳይሰማሽ ምንም ነገር ማለት ነውና በዚህ ልክ ነው እኔ አንቺ ላይ ያለኝ ኮንፊደንስ እና አንቺም ደግሞ እኔ በዚህ ልክ አንቺ ላይ ኮንፊደንስ ካለኝ አንቺም ጋር እውነታ ትክክለኛ የሆኑ ነገሮችን ለእኔ መንገር መቻል አለብሽ ብዬ አስባለሁ። እና ማርቲ ይቅርታ ማታ ደውዬ ስላስጨነቅኩሽ ብዙ ነገር ጠየቅኳት። እኔ እንቅልፍ መተኛት ስላልቻልኩኝ በተደጋጋሚ እየደወልኩላት ነበር ማርቲም ያው ልትነግረኝ አልቻለችም። ራሷ ነገ ትነግራለች አለችኝ እና ኦልሬዲ በቃ በስነ ስርዓትም እንቅልፍ ሳልተኛ ምናምን ነገር ነው ዛሬ በጠዋት ላገኛት የመጣሁት ማለት ነውና ያለውን ነገር በግልጽ ሄርሚ ምንም ነገር ሳትደብቂ እያንዳንዱ የተፈጠሩትን ነገሮች ንገሪኝ። ከዛ መሆን ያለበት ነገር ይሆናል፣ መሆን የሌለበት ነገር ደግሞ አይሆንም። ገባሽ? እኛ ላይፍ ላይ ደግሞ ፈጣሪ ነው የሚወስነው። ገባሽ? እኛ ስላላልን አይደለም። የእያንዳንዳችን ህይወት ነጋችንን ማናችንም አናውቅም። እኛ ህይወት በፈጣሪ እጅ ነው ያለው። ስለዚህ በዚህ ልክም ብቻሽ መጨነቅ እናንተ ማለት የለብሽም። አይ ቲንክ የኔና አንቺ ጉዳይ ነው እንደሚያስጨንቅሽም አውቃለሁ ብዙ ነገሮች፣ ግን ደግሞ እስኪ ንገሪኝ ነው። ያው አብርሽ ስልክ እየደወልክልኝ ነበረ ምናምን በዚህ ጉዳይ አታውራኝ ብዬ ነበርና ያው በእርግጥ እንደሚያስጨንቅህ አውቃለሁ። ምክንያቱም ያለ ምክንያት አንድ ሳምንት ወይም ደግሞ ከዛ በላይ መቆይበት በቂ ምክንያት አለ ብዬ አላስብም። ያለ ምክንያት በምክንያት እንደጠፋው በደንብ ታውቃለህ። ግን ደግሞ አብርሽ ይህንን ነገር እኔ መናገር አልችልም። ምክንያቱም አንደኛ ማጣክ ይመስለኛል። ለምን ታውቂኛለሽ? ለምን ታውቂኛለሽ? ለምን የምታውቂኝ ነገር አይኖርም? ያንዳንዱ ነገር ግልጽ አድርገሽ ንገሪኝ ሄርሜ። እኔ ከጎንሽ ነኝ፣ ሁሌም አለሁኝ፣ አጠገብሽ ነኝ በማስፈልግሽ ነገር በሙሉ ማለት ነው። በዚህ ልክ ደግሞ ሄርሜ ቃል እየገባሁልሽ ነገሮችን እንትን ማለት የለብሽም። ስለዚህ በግልጽ ነገር ንገሪኝ። ሲቀጥል ደግሞ ሁላችንም እየደወልንልሽ ነበር ያኔ አንቺ በጠፋሽ ሰዓት። ሁሉም ነው የተጨነቀው የነበረው፣ ሁሉም ነው ግራ የገባው የነበረው። ኢቭን ስልክሽ እየጠራ ነበረ፣ ግን ስልክሽ እየተነሳ አልነበረም። እና ለኦዲየንስም ያኔ ብዙ ነገር እያልኳቸው ነበር። ሁለት አይነት ሀሳብ ነበር እያሰብኩኝ የነበረው። ሄርሚ ወይ በራሷ የሆነ ነገር ወይ ጠፍታለች ወይንም ደግሞ የሆነ ሰው አግቷታል ምናምን ነገር ይሄ በቃ ሁለት አይነት ሀሳብ ውስጥ ነበር የነበርኩት መጀመሪያ ማለት ነው እንጂ እርግጠኛ ሆኜ እንዲህ የደመደምኩበት ሀሳብ አልነበረም። እና ሄርሚ ያለውን ነገር ተረጋግተሽ መጀመሪያ ተረጋጊ፣ ራስሽን አረጋጊ። ከዛም በኋላ ያለውን ነገር በግልጽ ነገር የተፈጠረውን ነገር ሲቀጥል ደግሞ ሁላችንም ያንቺ ወዳጆች ነን። ገባሽ? ጠላትስ ለምን ይደሰት ብለሽ ነው ነገሮችን ደብቀሽ ከራስሽ ጋር የምትጣይው? ስለዚህ ያለውን እውነታ ነገር ይሄን ነው። የተፈጠረውን ችግር ከሆነ አብረን እንወጣው። የሆነ እኛ ማናውቀውም ችግር ከሆነ ምን የመሰለ ፍቅረኛ አለሽ፣ ወደፊት ባል አለሽ፣ እሷ እህት አለችሽ፣ እኔም ምን የመሰለ ወንድም አለሽ፣ ሚኪ አለ። እንዴት ጥሩ ሰዎች እኮ አጠገብ ዙራሽ ላይ አለ አይደል? ምንም ቢፈጠር እኛ ደስታሽን ብቻ አይደለም በደስታ ሰዓት ብቻ አይደለም አጠገብሽ መሆን የምንፈልገው ወጥሻል። በችግርም ሰዓት አሁን ባሳለፍሽውን አይነት ችግሮች አናቅም፣ ግን ምን አይነት ችግር እንደሆነ አናቅም፣ ግን አሁንም አብረንሽ እንድንሆን እንፈልጋለን። ያ ደግሞ የሚሆነው ስትነግሪን ነው። ካልነገርሽኝ እኛ እንዴት እናውቃለን? የልብሽን እኛ ኬት እናውቃለን? ስለዚህ ንገሪ፣ ወይ ደግሞ ለኛ መንገር ካቃተሽ ምናልባት እኔም ማርቲም መሄድ እንችላለን። ኧረ ማርቲ ታውቃለች ነገሩን። ያው ትንገሪ ስላለቻት ነው ያልነገረችኝ የነበረውና ማርቲ ታውቃለች። እኔ እናንተን እኔ ደግሞ እሱ ወንድሜ ነውና ይሄ ምንም ነገር አታስቢ፣ ምንም ነገር አትጨነቂ።
እሺ ማለት አብርሽ እኔ ነገሩን ቅርቤም ስለሆነሽ ለማርፊ ብቻዬን ከምፈነዳ ብዬ ነው እንጂ ላይክ አንተ እንዳታውቀው ፈልጌ ምናምን አይደለም። ግን ደግሞ እንደገና ደግሞ ምን ልበልክ፣ በእኔ ጉዳይ በደንብ ይመለከትሃል። እንደገና ደግሞ ስጠፋም ያለ ምክንያት በዛ ልክ እኔ አንድ ቀን ስልክ ሳታነሳልኝ ስትቀር ምን ያህል እንደምትናፍቀኝ አውቃለሁና አላቅም። ምናልባት ቃል እየገባህልኝ ሊሆን ይችላል፣ ግን ደግሞ ያልጠበቀው ነገር ሊሆን ይችላል። ይሄን ነገር ለምን ልትለኝ ትችላለህ? አላቅም። ያንተ መልስ ምን እንደሆነ አላቅም አብርሽ። ግን ደግሞ አሁን ላይ እኔ እንጃ ይሄን ነገር አንተ ማወቅ አለብህ ወይስ የለብህም? ወይስ ራሴ በራሴ ነኝ መወሰን ያለብኝ? ምን አይነት ህይወት ወደፊት ራሱ እንደምኖር ግራ እስኪገባኝ ድረስ ማለት ነው የተፈጠረብኝ ነገር ማለት ነውና ምን እንደምልክ አላቅም አብርሽ። እንግዲህ ለሽም ነገር ተጨነቂ፣ ተረጋጊ። ከዚህ በላይ መጨነቅ አይገባሽም። መጀመሪያ ተረጋጊ። ደግሞ እንደዚህ አታስጨነቂ ማለት እኔ አብርሽ እውነት ማታ ያውላ ስትደውል ለነገር ሁላ ፈልጌ ነበር፣ ግን ያለ እሷ ፍቃድ ሁሉም ነገር ከምታውቅ ብዬ ነው ዝም ያልኩት። ኤርሚን ደግሞ እንደምታውቂው መሆኑ አይቀርም አይደል? መሰማቱ መወራቱ አይቀርም። ግን ከሌላ ሰው ከሚሰማው አንቺ ተረጋግተሽ አንቺም እሱ የሚመለከታችሁ ጉዳይ ስለሆነ አንቺ ተረጋግተሽ ለሱ በጥሞና ብታስረጂው ጥሩ ነው። እኔ እንጃ ምናልባት እንደዚህ አይነት እኔ በጣም በህይወቴ ብዙ ነገር አሳልፌ ያውቃለሁ፣ ግን ደግሞ እንደዚህ አይነት ነገር ገጥሞኝ አያውቅምና በምን አይነት ነገር አንተን ማስተናገድ እንዳለብኝ በምን አይነት ነገር እንደዚህ አይነት ነገሮችን ማስተናገድ እንዳለብኝ ግራ ስለገባኝ ነው አብርሽ። ተረዳኸኝ? በህይወቴ ብዙ ቻሌንጆችን አልፌያለሁ፣ በጣም ብዙ ነገር ገጥሞኛል፣ ግን ደግሞ አላውቅም በጣም ለኔ ከባድ ነገር ነው የሆነብኝ። እንዴትስ ብዬ ነው እንደዚህ አይነት ነገር ምን ብዬ ልንገርህ? እግዚአብሔር ተጨናንቀሽ የትኛውም ነገር ከሚሆን ተናግረሽ ቢቀል ይሻላል። መፍትሄ ብንፈልግለት ይሻላል። የትኛውም ነገር ካልሆነ እኔ ልንገረው። አይ ቆይ እንዳትነግሪው ማለት ነው። እኔ እኮ ይሄን ነገር የነገርኩሽ ማለት ነው እንድትነግሪው አይደለም ማለት እንዲቀለኝ ነው አይደል? ያ ሁሉ ነገር ስትይኝ እንደዚህ እንድትነግሪው ነው ማለት ነው። አይ ልሽ ይሄ ሊደበቅ የሚችል ነገር አይደለም ማለት ልደብቅ ይፈታሽ። አንቺ እንደምትጎጂ አውቃለሁ። እኔ ደግሞ አንቺ ከምትጎጂ ሁሉም ነገር ልክ ነው። አብርሃም በማወቁ ምንም እንትን የሚል ነገር የለም። ለዛ አብርሃም ማወቅ አለበት። አቤልም ቢሆን ማናችንም ቢሆን ለኔ እንደነገርሽው እነሱ ማወቅ አለባቸው። እኔም በጣም ስጨነቅ በጣም ሲከፋኝ ነው የመጨረሻ ደረጃ ስደርስብሽ ነው የነገርሽኝ። ግን እኔ ቅርብሽ ስለሆንኩኝ አብርሽ ያደርኩ ስለሆነ ነው ያየሽው። ግን የአብርሃምንስ በምን ታውቂዋለሽ? እሺ ከዛ በኋላ አብርሃም ስለኔ ምን አይነት አመለካከት ይኖረዋል ብለሽ የምታስቢው ነገር ሊሆን ይችላል እኮ ማርቲ አይደል? ይሄን ነገር በደንብ እንዳስጨነቀኝ እሱ ማጣት እንደማልፈልግ ይሄን ነገር እንዴት ነው በቃ እሺ ከዚህ በኋላ አትጠይቀኝ። እኔ ከዚህ በኋላ ጠንክሬ እንደ በፊቱ እየሳኩኝ እመጣለሁ። ይሄን ነገር ግን አትጠይቀኝ። ለምን ጠፋሽ ምናምን አትበለኝ። አሁን ያለሁበትን ሁኔታ አትጠይቀኝ በእናትህ ካልኩሽ። አይ እኛ ትክክለኛውን ነገር ማወቅ እንፈልጋለን ካንቺ። በቃ እንደ ድሮ ሆነልሃለሁ። ማርያምን በእግዚአብሔር አብርሃም በማርያም አትጠይቀኝ በእግዚአብሔር። እንደዛ አይደለም። ተረጋጊ። መጀመሪያ ተረጋጊና ነገሮችን እንትን ማለት ነው። ችግር የለውም። ምንም የሚፈጠር ነገር አይኖርም እኮ ብለን እንፈልገው ሁላችንም። ለምን አስፈራሽ? ሄዱ ስንት ነገር ተነጋግረን አይደል የመጣነው? በአብርሃም ጉዳይ ኮንሽ ደግሞ አብርሃም እኮ በሱ በኩል ያለውን ነገር ምን ያክል ከጎንሽ መሆን እንደሚፈልግ እየነገርሽ ነው አይደል? እሺ ግን አብርሃም ነገር ነው። ችግር የለውም። አብርሽ ይኸውልህ በጣም በብዙ ነገር ከጎኔ እንደሆንክ አውቃለሁ። እንደምታፈቅረኝ እንደምታከብረኝ ቀለበት እስከማድረግ በጣም ትልቅ ደረጃ የሚባል ነገር ለኔ እንዳደረክልኝና እንደምትፈልገኝ እንደምታፈቅረኝ አውቃለሁ። ግን ደግሞ ይሄን ነገር ሲሰማ አንተ ማጣት ስለማልፈልግ ነው እስካሁን የደበቅኩ። ገባ? ችግር የለውም። ያ ሁሉ ጊዜ ጠፋውብክ። ይሄን ልታቂኛችን እንደዛ ፈይ ምን ተፈጠረ ታዲያ? እሺ ያ ሁሉ ጊዜ ጠፋውበት፣ ያ ሁሉ ጊዜ ስልክ ስደውልልኝ ሳላነሳ ጨክኜ ስልክ ያላነሳውበትና ነገሮችን የደበቁበት የራሴ ምክንያት አለኝ እና እንድትርቀኝም እንድትሸሸኝም አልፈልግም አብርሃም። ይሄን ነገር በቃ አብርሃም ነገሮችን አብረን እንድናሳልፍ ነው። በዚህ ልክ የኔ መጥፋትና በዚህ ልክ ደግሞ እኔ የሚጨንቀኝ ነገር አንተን ያስጨንቅሃል ወይም ደግሞ ያስጨንቀኛል ብለህ የምታስብ ከሆነ አብርሽ አርግዣለሁ አብርሽ። ለዛ ነው
እዛን ሁሉ ሰዓት የጠፋሁት ለዛ ነው። ብቻዬን ነገሮችን ለማጋፈጥ የሞከርኩት ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋለህ አትፈልገውም ወይ የሚለውን ነገርም አላውቅም። አርግዣለሁ አብሻ። የምሬን ነው። የምርሽ ነው አቤል፣ የምሬን ነው አብሽ። በእናትህ እንዳሸሻኝ በእግዚአብሔር እንድትርቀኝ አልፈልግም። ግን ደግሞ አላውቅም ያንተ ፍላጎት ይሁን አይሁን አላውቅም። ቤተሰቦች ይሄን ነገር ይቀበሉታል ወይ አይቀበሉትም አላውቅም። ምናልባት ጥሩ ሁኔታ ላይ ላትሆን ትችላለህ አላውቅም። ግን ደግሞ በእናትህ አትራቀኝ፣ አትሻሸኝ። ቢያንስ መቼ ነው ይሄን ነገር ያወቅሽው? በቃ ስልክ ማንሳት ያቆምኩ ቀን ጀምሮ ነው ይሄን ነገር ያወቅኩት። ከዛ በኋላ ከራሴ ጋር ደግሞ እየሞከርኩ ነበረ የቤተሰቦችን ነገርም እንዴት አድርጌ ነገሮችን ማስተካከል እንዳለብኝና አንተን እንዴት ነው የራሴ ማድረግ ከዚህ በላይ እንዴት አድርጌ የራሴ እንደማደርግ ግራ ስለገባኝ ነው በጣም እየተጨነቅኩኝ ነበር። እሺ መሸሹን አማራጭ ነው አይደል? በጊዜው በተፈጠረበት ታይም መናገር አይቀርም ለነገሮች። አዎ ግን ይሄ ጉዳይ አንቺ ብቻ አይደለም አይደል? እኔ ላይ መፍረድ አትችልም አብሽ። አንደኛ እንድትሸሸኝ አልፈልግም፣ በቃ እንድትርቀኝ አልፈልግም። እኔ አንድ ቀን ስልክ ሳታነሳለኝ ስትቀር ምን አይነት ስሜት ውስጥ እንደምሰማኝ አውቃለሁ ራሴን። ገባ? ይሄን ነገር ደግሞ አሁን አንተ ትፈልገዋለህ ወይስ አትፈልገውም? ምን አይነት ሁኔታ ውስጥ እንዳለህ ምን ያላቀም ገባ እኮ። ይሄን እንደዚህ አይነት ነገሮች እኮ ሲፈጠሩ ብቻሽ አይደለም አይደል እንትን የፈጠርሽው። ስለዚህ እነዚህ አይነት ነገሮችን ከኔ ጋር ነው በወቅት ታይም ነው ወዲያውኑ እንትን ማለት ማሳወቅ የነበረብሽ። ገባሽ? የሁሉ ቀን መጥፋት እኔንም ከስንት ሰው ጋር ማጣላት የሁሉ ነገር መፈጠሩ ምናምን ተገቢ አልነበረም። እንዴት እያሳለፍኩት እንደነበረ በእርግጠኝነት ሰላም ከነበርሽ አይተሽዋል አውቀሽዋል ብዬ አስባለሁ። ይሄ ነው። አዎ ግን አንተ ከፈጠርካቸው ነገሮች በላይ እኔ ላይ የተፈጠረው ነገር ነው ግራ ያጋባኝ። ሴት ልጅ ነኝ። ከዚህ በፊት እንደዛ ነገር ገጥሞኝ አያውቅም አብርሃም። ገባ? አንተ ያለህበት ሞመንቶች አሉ። እንዴት ብዬ ነው ልረጋጋ የምችለው አብርሃም? እርግዝና እኮ ቀላል አይደለም አይደል እንዴ? እንዴት ብዬ ነው አብርሃም አርግዣለሁ ምልክ? አብረን እየኖርን አይደለም። ብዙ ነገር እያሳሰበኝ ስለነበረ ነው አብሽ። ከዛ ነገሮች በጣም እየተባባሱ ሲመጣል ወደ አንተ መጣሁና ቢያንስ ስታገኘኝ ነገሮችን ትተዋለህ ብዬ ነበረ። የጠፋሁበትን ነገር ትጠይቀኛለህ ብዬ አላሰብኩም ነበረ። ግን ደግሞ ላጣክ አልፈልግም አብርሃም በእናትህ። እኔ ይሄን ነገር እንደዚህ አይነት ነገር ነው የሚያፈጣሽ ነው እንደሚመስልሽ? አላውቅም። ሴት ልጅ ነኝ። ብዙ ነገር ነው አውርተን እኔና አንቺ አውርተን ነው አንተ ማለት መቻል ያለብን አይደል እንዴ አንቺ እኮ ጠፍተሽ ብዙ ነገር ተፈጥሯል። ሄርሚ እንዴ እኔ ወንድሜን እስከማሳሰር ደርሻለሁ። ከሩታ ከዳኒ ጋር የማይሆን ተጣገቦት ገብቻለሁ። ከወንድሞቿ እንደዛው ብዙ ነገር ተፈጥሯል እኮ ሄርሚ። እንዴ እንደዚህ አይነት ነገር ሲፈጠር በግልጽ ለኛ አትነግሪኝም እንዴ? ለምንድን ነው መራቅን መሸሽን አማራጭ የምታደርጊው? እኔን ተረዳኝ በቃ ብሾት ነው አይደለም ሄርሚ። እኔ ለአንቺ ቀለበት እስከማደርግልሽ ድረስ የደረስኩት አንቺ ላይ ብተማመንና ነገ ከነገ ወዲያ አብረን እንኖራለን ወይንም ተስፋ አለን ብዬ ስለማስብ ነው አይደል እንዴ? አዎ ግን ምናልባት ይሄ ጊዜው አይደለም ልትለኝ ትችላለህ። አላውቅም ያንተን መልስ። ለዛ ነው ግራ እየገባኝ የነበረው። ከምንም በላይ ደግሞ በሆነ ነገር ወይ እንትን ሆነክ የሆነ ነገር ሆነክ ማየት ስለማልፈልግ ነው ብሽ ራሴን የሚያራኩት። ከዛ በኋላ ደግሞ ተመልሼም ደግሞ ይሄን ነገር ሊመጣ የፈለኩት በጣም በነገሮች አንተ እየተጨነቅ መሆንን ስላወቅኩ ነው። ገባ? እንጂ አሁንም ተረጋግቼ አሁንም ምን አይነት ውሳኔ መወሰን እንዳለብኝ እርግጠኛ ሆኜ አይደለም። ገባ? ሴት ልጅ ነኝ። ድንገት የተፈጠረ ነገር ነው። ምን ማድረግ እንዳለብኝ አላውቅም። ሼርሚ ስላረገሽ ብቻ ነው የጠፋሽው? አዎ። ሌላ ነገር ምንም የለም? አዎ። እውነት ማርያምን ምንም የለም። ስላረገሽ ብቻ ነው የጠፋሽው? አዎ። እና እኮ ይሄ ደስ የሚል ነገር ነው። የምር እኔ ወንድሜ ልጅ ባንቺ ስላለው ደስ ነው የሚል። የምር የአብርሃምን አላውቅም። ምናልባት ያሳለፍናቸው ነገሮች ምናምን ብዙ ነገር ሊሆኑ ይችላሉ። ከወንድሞቻችን ከጓደኞቻችን ምናምን አንቺ ስለጠፋሽ ብዙ ነገር ፈጥረናል። ተጣልተናል። ፖሊስ ጣባ እነሱን እስከማስከሰስ ደርሰናል። ግን ደግሞ ያንን ያደረግነው እነሱን ስለምንጠረጥራቸው እንጂ እነሱ ላይ ሌላ ነገር ኖሮን አይደለም። ምክንያቱም አንቺ ላይ የሚፈጥሩትን ነገር ያንቺ ያላቸው አመለካከት ጥሩ ስላልነበረ ነው እነሱን እንደዚህ ድረስ ልንደርስ የቻልነው፣ ፖሊስ ጣባ ድረስ ለማስከሰስ ከነሱ ጋር ለመጣላት። ግን ይሄ ከሆነ ከሱ ጋር ማውራት ነው። ይሄ የሚያስርቅ ነገር አይደለም። አብርሃምን እንዳለው ተማምኖብሽ ነው ቀለበት ያሰረው። ገብቶሻል አይደል? አንቺም ስለተማመነብሽና የወደፊትን ህይወቱ ካንቺ ጋር ማድረግ ስለፈለገ ነው ቀለበት ያሰረው እንጂ ባይተማመንብሽ ለዚህ አይደል። አንቺም እሱ ላይ መተማመን ነበረብሽ። በእርግጥ አሁን አልፏል። እኔ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። በዚህ ከሆነ እኔ በጣም ደስ ብሎኛል። የኔ እህት እንጃ እኔ እንደዚህ ደስ ይላችኋል። እኔ በጣም ደስ ብሎኛል። ማርቲ ደስ አላለሽ?
የምራችሁ ነው? እኔ አዎ። አብርሽስ ምን አይነት ስሜት የተሰማህ ነው? ስሜትን ሳትደብቅ ንገረኝ። ለምሳሌ ግራ የመጋባት ስሜት ውስጥ ነው ያለሁት። ምን እየተሰማህ ነው? ንገረኝ። በዚህ ታይም ባይሆን ጥሩ ነበር። ስለነገርኩህ ጥፋተኛ ነኝ? ነው ይሄ በመንገድ ምን ጥፋት አላጠፋሽም እኮ። እሺ በዚህ ታይም ባይሆን ጥሩ ነበር። ከሆነ በኋላ ምንም ማድረግ አይቻልም። ምንድነው ምላሽ ካብሽ ንገረኝ። ቻይር ትንሽ ተረጋግቼ ማሰብ ያለብኝ ይመስለኛልና ግራ የተጋባ ስሜት ውስጥ ነው ያለው። ምንም አላጠፋሽም። እሺ ምን አደረኩኝ? በእግዚአብሔር ምንም አላጠፋሽም። አስደበርኩክ? አላስደበርሽም። ይኸው ተቀያየርኩ እኮ አብርሃም፣ በእግዚአብሔር ነው ተቀያየር አይደለም ሄድኝ። እሺ ያው እንደዚህ አይነት ነገር ስትይ ግራ የመጋባት ስሜት ውስጥ ገብቼ ነው እንጂ ምንም ነገር ኖሮ አይደለም። ይሄን ታዲያ ይልቴ ነው አለ ትንሽ መረጋጋት ፈልጌ ነው እና ተረጋግቼ አለው ነው ትንሽ መረጋጋት አለብኝ። ትንሽ ግራ የተጋባ ስሜት ውስጥ ገብቻለሁና በቃ መኪና ትጠብቃችሁ እንዴ? አብርሽ ቆይ እንዴ ልንገርህ፣ በእግዚአብሔር ገና ከሆነ ልትርቀኝ ነው? እኛ መሄድ ካለብን እኛ እንዳደረግሽኝ ማን እኔ እኮ ምንም ነገር እኮ አሁን የተፈጠረ ነገር የለም። እሺ ምንድነው? ትንሽ መረጋጋት ፈልጌ ነው ይሄን አለ ተጠብቃችሁ መኪና ውስጥ አውሩ መጣ አብርሽ ተረጋጊ። ምንም እንዳታስቢ ማለት ያላሰበው ነገር ስለሆነ ነው። ገብቶሻል አይደል? ያላሰበው ነገር ስለሆነ ነው። እሺ እንዳታስቢ፣ ይስተካከላል። ማወቁ አይቀርም ግን በእንደዚህ በድንገታዊ ነገር ሲሆን ማለት አልጠበቀም። በዚህ ልክ ሄርሚዮን ነገር ሆናለች ብሎ ነበር። በጣም ተጨንቆ ነበር አንቺ ባልነበርሽባት ጊዜ ወጥቶች እና በቃ ያን ነገር ነው የጠበቀው። ይሄን ነገር ጭራሽ ስላልጠበቀው እንደዚህ ሊሆን ይችላልና ትንሽ ጊዜ ሲጪው እና እሱ ያለውን ነገር ማየት ይችላል። ትንሽ ጊዜ ብቻ ሲጪው እና ደግሞ እኛ ብዙ ነገር ነበር ያሰብነው፣ ብዙ ነገር ነበር የተፈጠረ ይመስል። እንደዚህ ከሆነ እኔ በጣም ነው ደስ ያለኝ። እግዚአብሔር እኔ አብርሃምንም ባላቅ እግዚአብሔር ምስክሬ እኔ በጣም ነው ደስ ያለኝ። ምክንያቱም አብርሃም ከዚህ በኋላ የሚነካብሽ ሰው ማንም የለም። ገብቶሻል? የልጁ እናት ነሽ። ምናልባት ባልፈለገበት ታይም እና ባልጠበቀው ጊዜ ስለሆነ እንጂ ሌላ ኖርማል በቅጠኛ ነው። የምሬ ነው። ከጊዜ በኋላ እናስተካክለው ይሆናል፣ ምን ጠይቀው ይሆናል። ገብቶሻል አይደል? ይረጋጋ። አንቺ ላስብበት፣ ትላንትና ላስብበት እንዳልሽው እሱ የሚያስብበት ድንገታዊ ነገር ነው። ገብቶሻል አይደል? አንቺ ስታውቂው ምን ያክል ነበር የደነገጥሽ? ማለት የጠበቅሽው ነገር አይደለም። ለዛ ነው እሱም ይሄን አይነት ስሜት የተሰማ ልጅ ስለሆነ ልጅ ነው። እግዚአብሔር የእግዚአብሔር ስጦታ ነው። ይሄ ደግሞ የሚደበቅ ነገር አይደለም። ገብቶሻል አይደል? እኔት እሱ ከፈለገው ደግሞ እኔ ደስተኛ ነኝ። የሚደበቅ ነገር ነው። እደብቀዋለሁ ምን አለ ባልነግረው ምናምን ይባል አይባልም። ስለዚህ እንሂድና ያለውን ነገር እናወራለን። ቀስ ብለን አሁን ይረጋጋል።